መላው ኢትዮጵያ በጉጉት ሲጠብቀው የነበረው የሀገሪቱን ቀጣይ 5 ዓመታት የፖለቲካ አቅጣጫ የሚወስነው ያ ታላቅ ክስተት አሁን የመጨረሻው ምዕራፍ ላይ ደርሷል። አዎ፣ የሰባተኛው አጠቃላይ ምርጫ ይፋዊ ውጤት በይፋ የታወቀ ሲሆን የሀገሪቱ የፖለቲካ ትኩሳትም ጣሪያ ላይ መድረሱን ያሳያል። በጠቅላይ ሚኒስትር አብይ አህመድ የሚመራው ገዢው ብልጽግና ፓርቲ በሕዝብ ተወካዮች ምክር ቤት አብላጫውን መንበር በከፍተኛ ልዩነት በመቆጣጠር ዳግም በደማቅ ሁኔታ አሸናፊነቱን አረጋግጧል። ይህ ድል ለብልጽግና ፓርቲ ተራ ስኬት አይደለም። ወደ ስልጣን ከመጣ በኋላ ሀገራዊ ምርጫን ሲያሸንፍ ይሄ ለሁለተኛ ጊዜው ነው። በምክር ቤቱ ካሉት አጠቃላይ 547 መቀመጫዎች ውስጥ አንበሳውን ድርሻ ማለትም 438 ወንበሮች ሙሉ በሙሉ በመጥረግ ነው ፓርቲው በምክር ቤቱ ላይ ፍጹም የበላይነቱን ያሳየው። ነገር ግን ሂደቱ ለገዢው ፓርቲ ብቻ የተተወ አልነበረም። ከባድ ፉክክርና ትንቅንቅ የታየበት የዲሞክራሲ መድረክም ነበር። በተቃዋሚ ጎራ የተሰለፉ ኃይሎች የሰላ ትግል አድርገው 41 የፓርላማ መቀመጫዎችን ማሸነፍ የቻሉ ሲሆን ምንም አይነት የፖለቲካ ፓርቲ ድጋፍ ሳይኖራቸው በግላቸው ለምርጫ የቀረቡ ቆራጥ እጩዎች ደግሞ 8 ወንበሮችን በመቀማት የህዝብ ድምፅ መሆን ችሏል። ለመሆኑ ይህ ግዙፍ የድምፅ ስርጭት በክልሎች ደረጃ ምን ይመስላል ብለን ስንመረምር ብልጽግና ፓርቲ በየአቅጣጫው ሰፊ የህዝብ መሰረት እንዳለው በተግባር አሳይቷል። ፓርቲው ከፍተኛውንና አስደናቂውን ውጤት ያስመዘገበው በኦሮሚያ ክልል ሲሆን 167 የፓርላማ መቀመጫዎችን ሙሉ በሙሉ ወደ ካዝኖ አስገብቷል። በአማራ ክልልም ቢሆን ቀላል የማይባል 117 ወንበሮችን ማሸነፍ ችሏል። ጉዞው በዚህ ብቻ አያበቃም። በደቡብ ኢትዮጵያ 35፣ በማዕከላዊ ኢትዮጵያ 28፣ በዋና ከተማ አዲስ አበባ 20 እንዲሁም በሶማሌ ክልል 19 መቀመጫዎች በብልጽግና እጅ ገብቷል። ከነዚህ በተጨማሪ በደቡብ ምዕራብ ኢትዮጵያ በሲዳማ፣ በቤንሻንጉል ጉሙዝና በጋምቤላ ክልሎችም ጭምር ፓርቲው ሰፊ ድልን በመቀዳጀት የድል አክሊሉን ደፍቷል። ይሁን እንጂ ይህ ሀገራዊ ምርጫ ሙሉ በሙሉ ሰላማዊና ያለ ፈተና የተጣቀነው ሊባል አይችልም። ከጀርባ ያሉ አሳሳቢ እውነታዎች የብዙዎችን ትኩረት ስበዋል። ለምሳሌ ያህል 38 የፓርላማ መቀመጫዎች ያሏትን የትግራይ ክልል ብንመለከት በክልሉ በድጋሚ ጦርነት ሊቀሰቀስ ይችላል በሚል በነገሰው ከፍተኛ ስጋት ምክንያት መራጮች ለሁለተኛ ጊዜ ሳይሳተፉ ቀርቷል። በአሁኑ ወቅት በፌዴራል መንግስቱና በህወሓት መሪዎች መካከል ያንን ደም አፋሳሽ ጦርነት ያስቆመውን የፕሪቶሪያ ሰላም ስምምነት ለማስከበር እርስ በርስ መካሰሶችን፣ ውጥረቶች መኖራቸው ነገሩን ይበልጥ ውስብስብ አድርጎታል። ፈተናው በትግራይ ብቻ አላበቃም። የሀገሪቱን ሰፊ የቆዳ ስፋትና እጅግ ከፍተኛ የህዝብ ቁጥር በሚሸፍኑ በአማራና ኦሮሚያ ክልሎች ውስጥ ባለው የታጣቂዎች እንቅስቃሴና የጸጥታ ችግር ሳቢያ በአንዳንድ አካባቢዎች የድምፅ መስጠት ሂደት ሙሉ በሙሉ ሳይካሄድ ቀርቷል። ምንም እንኳን አጠቃላይ ሂደቱ በጥቂት ምርጫ ክልሎች ካጋጠመው የጸጥታና የቴክኒክ ችግሮች በስተቀር ስኬታማ እንደነበር ቢገለጽም ድምፅ ባልተሰጠባቸው አካባቢዎች የሚኖሩ ዜጎች መቼ መምረጥ እንደሚችሉ ግን እስካሁን የተቆረጠ ቀን የለም። ቦርዱ ቀኑን ወደፊት እንደሚያሳውቅ ብቻ ነው የገለጸው። ያም ሆነ ይህ አሁን ባለው ይፋዊ ውጤት መሰረት የብልጽግና ፓርቲ ያገኘው 438 መቀመጫ አዲስ መንግስት ለመመስረት ከመጠን በላይ በቂና አስተማማኝ ቁጥር ነው። በመሆኑም በሚቀጥለው ዓመት መስከረም ማብቂያ ላይ በብልጽግና ፓርቲ የሚመራው አዲሱ የኢትዮጵያ መንግስት በይፋ እንደሚመሰረት ሙሉ በሙሉ እርግጠኛ መሆን ይቻላል። የታሪካዊ ክስተት ምን ማለት እንደሆነ ያውቃሉ? ይህ ማለት ጠቅላይ ሚኒስትር አብይ አህመድ ለቀጣዮቹ 5 ዓመታት በሀገሪቱ ከፍተኛ የስልጣን መንበር ላይ በጽኑ መቆየታቸውና የሀገሪቱን መሪነታቸውን እንደቀጠሉበት የሚያረጋግጥ ነው። የኢትዮጵያ ቀጣይ 5 ዓመታት ጉዞ ምን መልክ ይኖረዋል የሚለው ግን መላው ህዝብ በጉጉት የሚጠብቀው ጉዳይ ነው።